ወይዘሮ ሜላት 100% እንዳስታወሰች አይተናታልም ሰምተናል ማለት ነው። ሜሉዬ በጣም ደስ ብሎናል። ማስታወሷን ነበር የምንፈልገው፣ ግን እኔ እንደማስታውስ ማንም ሰው እንዲያውቅ አልፈልግም ብላ ለሀኒ ነግራታለች ማለት ነው። ሀኒ ጋር በእንባ ተራጩ ማለት ነው። እንባቸውን መቆጣጠር አቃታቸው። ለስንት ዓመት ስታፈላልጋት የነበረችውን እናቷን አግኝታለች። ሀናም ሜላትም ልጇን አግኝታለች ማለት ነው። አሁን ላይ ደግሞ ባዩሽ እንደዚህ እንዳደረገቻት ያኔ ስትመታ ካስታወሳችሁ ባዩሽ እንደመታቻት ጊዜ የዛን ሰዓት ላይ እርግብ መታሻት ወይ ገደልሻት እያለች ሰምቻታለሁ፣ ግን እሷ ትሁን ሌላ ሰው ይምታኝ አላቅም ብላ ተናግራለች ማለት ነው። ወይዘሮ ሜላት ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዘንላችሁ የመጣ ነው ኖላዊቶችን ነው። ኖላዊቶች ይዘንላችሁ ስንመጣ ወይዘሮ ሜላት እንግዲህ ማስታወሷን ጀምራለች ማለት ነው። በስንት ጊዜዋ ግን እሷ ማንም አያውቅም፣ ባዩሽን ደግሞ ማራቅ የለብንም እያለች ሀኒም እየነገረቻት ነበር። እሷን ካራአናት ደግሞ ሁሉንም ነገር ልትርቀሽ ትችላለች እያለች እየነገረቻት ነበር። ግን ለምን ልታርቅ ያቻልሽ እማዬ እያለቻት ነበር ሀንቾ ማለት ነው። ሜላትም ማለት ነው። ሜላትም ደግሞ ጥርጣሬ ያለኝ ያኔ እርግብን ፎቶውን ሰላንቺ ፎቶ ሰምቼ ስመጣ ስለ እርግብ የዛን ሰዓት አንቄ ሲይዛት የዛን ሰዓት ነው ከኋላዬ ማን መጥቶ እንደመታኝ አላቅም፣ ግን አክስቴ ገደልሻት ስትል ሰምቻለሁ ትላለች ማለት ነው። ሀኒም ደግሞ አይ ይህን ያህልም ብዙም ባትጠራጠሪ ችግር የለም፣ ሁሉን ነገር እስከምደርስበት ድረስ ማስታወሴም ማንም ሰው እንዲያውቅ አልፈልግም ትላለች ሜላት ማለት ነው። ሀናም ደግሞ ካልሽ እሺ ምንም ችግር የለም ትላታለች ማለት ነው። ሀናም ቤተ ክርስቲያን ክዳ በጣም ስቅስቅ ብላ ታለቅሳለች። ምክንያቱም ብዙ ነገርን አሳልፋ ከስንት ዓመት በኋላ ከስንት ጊዜ በኋላ ወርቆ መነሳትንም ማጣትንም በጣም አይታበት ነበር። አብሳ በሜላት በኩል በጣም ብዙ ተፈትና ነበር። አሁን ግን በደስታ እያለቀሰች እየጸለየ ያገኛታል አባቷም ደግሞ ሀንዬ ምን ሆነሻል? ይሄ ሁሉም ባ ስታፈሽ ምን ዝም እልሻለሁ ብሎ ይጠይቃታል። እሷም ደግሞ አባዬ አትጠይቀኝ፣ እኔ ምንም አልሆንኩም ሰላም ነኝ፣ ስለዚህ ባትጠይቀኝ ይሻለኛል ብላ ትነግረዋለች። አሁን ላይ ያለችበት ሁኔታ ሀና የደስታ እንባ ነው። እሷም ደግሞ አባቷን ላለመራቅ ለሜላትም ያኔ ልጅሽ አይደለሁም ብዬ ያልኩሽ አባዬን ላለመራቅ ብዬ ነው። አባዬን ከራቅኩት በጣም ከባድ ነው፣ ብቻውን ይከፋዋል፣ ቤት ውስጥ ያለው ብቻውን እሱ ብቻ ነው ብላ ትላለች። ሀናም እንደ ልጅ አድርጎ ስላሳደገኝ ለሱ የማልሆነው የለኝም እና እንዲከፋኝ አልፈልግም፣ አባቴም እንዲከፋ ስለማልፈልግ ለዛ ነው እንጂ ለሌላ ለምንም አይደለም ብላ ትላታለች። ሜላትም ደግሞ እሺ ካልሽ እንደዛ ከሆነ እያለች ትነግራታለች። አሁን ላይ እየተላቀሱ እንባቸውን መቆጣጠር ያቅታቸውና ሀና የእሷ ልጅ እንደሆነች ነገረቻት። ማን ነገረሽ ግን ይህንን ትላታለች። እነ መስፍንና እነ ሀናም ሁሉም ደብቀዋት ነበር ለሜላት፣ ምክንያቱም ሜላት እስክታስታውስ ተብሎ። አሁን ግን አጋጣሚ ሆኖ ድንብላል ሁሉንም ነገር ስለተናገረች ድንብላል ስነግር እንዳለ እውነቱንም ሁሉንም ነገር ፍርጥጥ አድርጋ ነግራት ነበር። ከዛ ባዩሽም ወደ ቤት ስመጣ አውቃ ሜላት ለማስመሰል ትነግራታለች። እኔ እንድትረጅኝ እፈልጋለሁ ብላ ትላታለች። እሷም ደግሞ እሺ ችግሩ ምንድን ነው? ምንም ችግር የለም እያንዳንዱ ነገር እነግርሻለሁ ትላለች። እሷም የነገረቻት በኋላ ላይ ተነገረቻት። በኋላ ሜላት ትታ ትወጣለች። እቤት ክላሷ ትገባና ቆይ እኔ ምን ባረግ ነው? ችግር አለ እንዴ? ይሄ ችግር ምን ተፈጥሮ ነው? እያለች ብቻዋን ማብራራት ትጀምራለች። ለባዩሽም ስነግራት ባዩሽን እንድትረጅኝ እያንዳንዱ ነገር ትላታለች። ቆይ እኔ ምን ላደርግሽ? የራስሽ ጉዳይ ብላ ትወጣለች። ሜላትም መጠርጠሯን ጀመረች። አሁን ላይ ሁሉንም ነገር እስከምደርስበት ድረስ እያንዳንዱ ነገር አውቃለሁ ብላ ተነስታለች። ምክንያቱም ሜላት እያንዳንዱ ነገር ማወቅ ትፈልጋለች። ይሄ ነገር እንዲህ መሆን አልፈልግም ብላለች። በዚህ ሰዓት ላይ እውነቱም ውሸቱም
እንትን ማለት አይቻልም ትላለች። ይሄ ነገር በጣም ከባድ ነው። ሜላት እንደ ጓደኛም አድርጋ እንደ እህትም አድርጋ እኛም አድርጋ እያቀረበቻት እንግዲህ ነበረች። እሷ ግን ተጓደኛ አልፋ እሷን ለመጉዳት ሆን ብላ ስለተነሳች በአሁኑ ሰዓት ላይ ማንም መጣ ማንም ሄደ ግድ አይሰጠኝም፣ ልጄን ነው አግኝቻለሁ ብላ ተነስታለች ወይዘሮ ሜላት። ሜሉም ደግሞ እያንዳንዱ ነገር ስለማልተው ሁሉንም ነገር አደርጋለሁ ብላለች። ባዩሽም ደግሞ የሜላትን ስታናግራት መልስ አልሰጠቻትም። ተቀየማኝ ይሆን እንደ እያለች ባዩሽ ሜላት ግራ ገብቷታል ማለት ነው። ብትቀየመኝም እንደዚህ አታደርግም፣ ቆይህን ያህል ምን ብበድላል እያለች እየተናገረች ነበር ማለት ነው። በቅርብ ቀን እውነቱ ስለሚወጣ ተደብቆ ስለማይቀር እያንዳንዱ ነገር እውነት ይወጣል ብለን ተስፋ እናደርጋለን። ወይዘሮ ሜላት ግን አሁን ላይ አለማወቋ ብዙ ጎርቷታል ማለት ነው። በአሁኑ ሰዓት ባዩሽ እንደመታቻት እያስታወሰች ነው። ለሀናም ነገረቻት። ለሀናም ስነግራት እኔ እንደማውቅ እኔ እንዳስታወስኩ ማንም ሰው እንዲያውቅ አልፈልግም ትላታለች። እሷም ሳታስመስል ለመፈተን ብላ ታወራታለች። ባዩሽ ግን እየተገላመጠች እና በቃ እንደ ሌላ ጊዜ ሜሉዬ እንደማትላት ዛሬ ላይ ግን ኮስተር ብላለች። አሲርንም እዛ ቤት ውስጥ ታገኘዋለች። አንተ ደግሞ እዚህ ምን ታደርጋለህ ትለዋለች። ልሰርቅ መጥቼ እያለ ይላታል ማለት ነው። ባዩሽም ተናዳ እንደዚህ ነው እንዴ ትለዋለች። ላይክ ሸር ሰብስክራይብ አድርጉኝ። ወዳችኋለሁ ባይ